አንቀው እብድም የገባበት ሰው እየመሰለኝ ነው። ስለዚህ ኖርማል ነው። ደግሞ ናፍቀኸኛል። ማምለን እንተኛለን። ነብርና ሚዳቋ አንድ ላይ ሊያድሩ ነው። ሰምታችኋል? አንድ ታሪክ ልንገራችሁ። አሁን እንደዚህ አይነት ቦታ ላይ እንዴት ታሪክ ትነግራናለህ ልትሉኝ ትችላላችሁ። ምንድነው አያ ነብሮ ሚዳቋን ሄደና አብረን እንጫወት አልበላሽም አላት። እንግዲህ ተመልከቱ፣ አብረን እንጫወት አልበላሽም። ሚዳቋ ምን ብትለው ጥሩ ነው? አያ ነብሮ አልበላሽም ምን አመጣው አለች። ገባሽ አይደለ? ትራስ መሀል ማድረግ ምን አስፈለገ? እዛና እዛ ምን ማድረግ አልፈለገ? አንቺ አሁን እሱም በፕራንክ ሰበብ የሚለውን ለመስማት ነው እንትን አይደለ? አንተ ደግሞ እየሰማኝ ያለው በቃ የሚሰማኝ ነገር ብቻ ነው እያወራኸኝ ያለው። ሌላ ታሪክ ልጁን ጉድ ልትሰራ ኧረ በለው። የገዛ ስልኬ ነው ጠላቴ ነው የሚሉት። በእውነት የገዛ ጓደኞች ነው ዛሬ ጉድ ይሰሩ። ለጓደኞቹ የሆነ ነገር ቢፈጠር ደግሞ እናንተ አላችሁልኝ። ምን አይነት ልጁን እንዴት ምን አይነት እቅድ እንዳዘጋጀችለት አያችሁ። የሆነ ነገር ቢፈጠር እናንተ አላችሁልኝ ማለት ኦልሬዲ ባለትዳር ቤት ገብታ እንደዚህ አይነት ስህተት ውስጥ ከከተተችው በኋላ ኧረ ሄርሜላ ትለያለሽ አንቺስ። ወይኔ ጽጌ እንኳን እንደዚህ አድርገው ነበር፣ ግን የዚች የባሰ ነው። የዚች የባሰ ነው። ከዛ ምን ተገናኝተው እንዴት ነው መኪና ውስጥ የምታገኘው? በቃ ነገር አገኘሁት አብርሽ። ወይኔ ጉዴ! አሁን ሩም ውስጥ የመግባት ምን ድፍረት አለሽ? አሁን እሱ የሚጠይቀው ቁልፌን ከየት አገኘሽው ነው። ስለዚህ እቺ ልጅ እኮ ቁልፍን ብቻ ሳይሆን ገና ልብንም ሰርሰራ ገብታ ትዳርን አፍርሳለች። አንተ እውነት ለሷ ንጹህ ከሆንክ አንተ እውነት ሩታ ትክክል ነሽ ብለህ ብታስብ ማለት ነው እዚሁ እንደቆምክ ማለት ነው ምን አይነት ንቀትና ድፍረት ነው ብለህ በሩን ከፍተህ ማባረር ትችል ነበር። ዛሬውን ጉድ የዛሬውን ቅሌት አብረን ሀብለን ከመጀመሪያው እናየዋለን ማለት ነው። አቤት ውርደት! አቤት ውርደት! ሰው ግን የገዛ ቤቱን በዚህ በቃ የመጨረሻው ጥጓ ልትሄድ የምትችልበት ይሄ ነበረ ማለት ነው። እኛ አስቀድመን ብዙ እንጮህ ብዙ እንናገር የነበረው ለዚህ ነበር ማለት ነው። በቃ የመጨረሻ ጥጓ የመጨረሻ ታደርገው የነበረው ነገር ይሄ ነበር። በቃ አያችሁ አይደለ? ሁልጊዜ በር በከፈትን ቁጥር ሁልጊዜ ቤታችንን ባሳየን ቁጥር ደፋሪው ይበዛል። ገባችሁ አይደለ? ዛሬ ቀለል አድርገን የተውነው ነገር ነገ ሳሎን አልፎ መኝታ ቤት ይገባል። የዛሬው ግን ይሄ ነው። እንየው ከመጀመሪያው ከቅዷ ከሀሳቧ አቤላ ይሰራዋል ብዬ አስባለሁ። ያለው እነዚህ ይሄ ልጅ አብሮ አብርሃም ስህተት እንዲኖረው አብርሃም ስህተት ውስጥ እንዲወድቅ ሲያደርግ የነበረ ልጅ ነው። ምንም ይሄ መደባበቂያ አልፈልጎም። ያመጧትም ለዚህ ነበር። አንዳንድ ጥሩ ጓደኛ ትዳራችሁ መስመር እንዲኖረው ህይወታችሁ እንዲቃና ጥሩ ምክር ይሰጣል። እንደ ማርኬ አይነት ማለት ነው። እንደዚህ አይነት ሰው ደግሞ ይበልጥ መባለጉን ያበረታታል። ይበልጥ መባለግን ፕሮሞት ያደርጋል። እንደዚህ አይነት ሰው ገባችሁ አይደለ? መባለግን ፕሮሞት የሚያደርግ እንደዚህ አይነት አሳፋሪ ሰው ደግሞ አሳፋሪ ጓደኛ ደግሞ እንደዚህ ያዋርድ። አቤላ እንግዲህ ከካሜራ ጀርባ ካሜራ ሚይዝልን ስላልነበረ ነው እስካሁን። አሁን እስቲ ኩን እዛ ጋር እንከተዋለን። ምስክር አያስፈልገውም እኮ ይኸውልህ፣ ፕራንክ አድርገህ ብትሰራም ልጁ ቢሳሳት ኖሮ ወይንም ደግሞ ማለት ነው ሩታ ብቻ እንየው ደግሞ ስለሌለው አለው ከጎንሽ ነኝ በሉ። አይዞሽ ምንም ነገር ቢፈጠር አለ እንወጣለን። እዚህ ውስጥ ነው ያለነው እኛ ቤተሰቦች። ምንም ነገር ተፈጠረም አልተፈጠረም ከዚህ ውስጥ ድምጹን ሩታ ምን አይነት ስንት አይነት ጠላት አለሽ ግን! አቤት ማቹ ነበር ረብሻ ነገር ከፈጠረ የሆነ ነገር ከፈጠረ ወጣ በሉልኝ። ኧረ በስመ አብ በቃ አለዚያ ብሩክ ነው ማለት ኮኮ አንዴ ልጅ ኮኮ ካረክሽው በቃ ወጣነ። የሆነ ነገር ከፈጠረ ማለት አያችሁ አይደለ? አያችሁ አስነዋሪ በቃ ልጁን እኮ በእንደዚህ አይነት ሁኔታ ለእንትን ሊያስብሉት ነው። በቃ ሊያስረግሙት ነው። ገባችሁ አይደለ? ምን አይነት ጽናቱን እየተፈታተነችው እንደሆነ ይችላል ማየት ነው። እኔ ግን በዚህ መልኩ የምታገኙ ዝና አንቺን ያዋርድሽ። እኔ እኮ አስቀድሜ ድምጽ ቅጂ እኮ እዛኛው ቻናሌ ላይ አውጥቻለሁ። ከፈለጋችሁ እሱን ዋናው ቻናሌ ላይ ከስር ሊንኩን አስቀምጥላችኋለሁ ማየት ትችላላችሁ።
ሙሉ አደገኛውን ድምፅ ግጂ ጓደኛዋ ስለሷ ያወጣችሁን አሳምቻችኋለሁ። እስከ መጨረሻው ድረስ ለይራልሽ ለማለየት እነሱ በደንብ በር ከፍታለች። ምንም እንደዚህ የሚያስፈራ ነገር አይፈጠርም ብዬ አስባለሁ። ከዛ በመቀጠል ቁልፍ የለውም። ቁልፉን አሁን እዚህ ጣለው፣ ሳይቆልፈው ይወጣ ስለማያውቅ እንዳትዘጊበት በሩ ክፍት ላድርገው። ኖርማሊ ቁጭ ብለሽ ትጠብቂያለሽ ማለት ነው። ይህንንም ማይክ እንደሆነ እንዳያውቅ እዚህ ጋር ዝም ብለን ቁጭ እናደርገዋለን፣ ወይ የሆነ ነገር ውስጥ እናደርገዋለን። ችግር የለውም። ወይ ደግሞ እየጎረጎርሽን ብትጠብቂው ኖርማል ነው። አሁን ስልክ እና ኖርማሊ ቁጭ ብለሽ ትጠብቂያለሽ ማለት ነው። ይህንንም ማይክ እንደሆነ እንዳያውቅ እዚህ ጋር ዝም ብለን ቁጭ እናደርገዋለን፣ ወይ የሆነ ነገር ውስጥ እናደርገዋለን። ችግር የለውም። ወይ ደግሞ እየጎረጎርሽን ብትጠብቂው ኖርማል ነው። አሁን ስልክ እንደኖረ መጣ በኋላ አንቺ እዚች ጋር ማድረግ ለጥፈን ካሜራውን ሁላችንም እዚህ ውስጥ እንገባለን። ግን ቆይ አይደለም ሽንቱን መሽናት ይፈልግስ እንደመጣ ሽንቱን መሽናት ቢፈልግ ወደ ጉዳዩ አይ ብልግና ያለን ነገር አይ ባለጌ ጓደኛ ከባለጌ ጓደኛ ያድናችሁ። የእውነት ከባለጌ ጓደኛ ከእንደዚህ አይነት ጓደኛ ያድናችሁ። ድምጻችን አለው እያላችሁኝ ዘፈን ዝፈኝልን ምናምን እንሰማለን። አይ ድምጻችሁ እንዳይሰማ ለማንኛውም ቤተሰቦችን ማድረግ እንዳለብኝ አላውቅም። ይህን ሀሳብ አመጡት። ኦዲየንሱ ሰበብ አይሆንም። ኦዲየንሱን ለዚህ ሰበብ አታርጊ። ለአንቺ ብልግና ኦዲየንሱ እናንተን ለማሳየት ነው። አቲ ይህ ልጅ ተሳስቶም ቢሆን ለቃችሁበታል። እናንተ ከዛ ከማድረግ አትመለሱ። ተቀበልኩኝ። ሰርፕራይዝ! እንኳን ደህና መጣህ። ደህና ነህ? እንዴት ነህ? አንተ እውነት ለሷ ንጹህ ከሆንክ አንተ እውነት ሩታ ትክክል ነሽ ብለህ ብታስብ ማለት ነው እዚሁ እንደቆምክ ማለት ነው ምን አይነት ንቀትና ድፍረት ነው ብለህ በሩን ከፍተህ ማባረር ትችል ነበር። ከመጀመሪያ አይዞህ አትደንግጥ እንጂ ጎበዝ ነኝ ታውቃለህ። ጎበዝ ነኝ ታውቃለህ ነው እንዴ? ምን ጉድ እንዳደረኩህ ቁልፍህን ከየት እንዳገኘው ብነግርህ አታምነኝም። በሆነ ነገር አወኩኝ። እኔ ቀላል ሰው እንዳልመስልክ። ከዛ በኋላ ቤት እንቅልፍ እምቢ ሲለኝ መጣሁኝ። ጊዜ እናሳልፋለን፣ ሻርክ እንበላለን። እንኳን ደህና መጣህ። እራት እንበላለን። ስታይኝ ደስ ይለኛል። ደስ ይልካል ብዬ አሰብኩና ቁልፍን እንዴት አድርጌ እንዳመጣሁ ጥሩ ጊዜ እናሳልፋለን። ደስ ይላል። ከዛ ደግሞ አዝረክርከው ነበረ ሙክን ፎፋ አድርጌ ጠበቅኩክ። እንኳን ደህና መጣህ። ደህና ነህ? ውሎ አሪፍ ነበር? ምንድን ነው የምትሸሽ? እኔ እና እዚህ ቁጭ እራት እንበላለን። ጥሩ ጊዜ እናሳልፋለን። በጣም አሳፋሪ ሰው መሆን ገና ስትስምህ አንተ ራስህ። እኔ እውነት ለመናገር ማለት ነው በዚህ መልኩ አብርሃምን አሳሳተችው እሱ ጨዋ ልጅ ነው ማለት እናንተ ራሱ አይጠበቅባችሁም። የእውነቴን ነው። ገና መታቋውን ስትስመው እንትን ማድረግ ነበረበት። ምንድነው ምቀኛ አትሁንበት እንዳትሉኝ። እኔ ባለትዳር ስለሆነ ያለኝን ሪስፔክት ለመግለጽ ነው እንጂ በሌላ እንዳታስቡት፣ አደራችሁን በሌላ እንዳታስቡት። በቃ እውነቴን ነው። እኔ እውነት ለመናገር ቢያንስ ሚስት በዚህ ሰዓት እንደዚህ በሆነችበት ሰዓት፣ ነገሮችን ለማስተካከል ቡታጅራ በሄድክበት ሰዓት፣ ሽምግልና በተመጣበት ሰዓት በእንደዚህ አይነት ወይ አንሶላ ውስጥ ከእሷ ጋር መገኘት ለአንተ ወይኔ ከውርደትም ውርደት ነው። ውርደት ነው አብረሽ በጣም ቻፕስቲኬን። ከዛ በኋላ ቁልፍህን እንዴት እንዳገኘሁት የብር ቁልፍህ አልነበረማ። ተመችቶታል፣ ፈልጎታል። ካያችሁ ጸጥ ብሎ ነው እኮ እየተንትን እያለ ያለ ላጥ አድርጌ እንደምንም አድርጌ ወይኔ ሩታ ስታይኝ ደስ ይልካል። እንደ እኔ ቤት ያደርኩት ሰራለሁ። መጣሁኝ በቃ መኪና ውስጥ አገኘሁት ቁልፍ ግን ከዛ በቃ ነገር አገኘሁት። አብርሽ ወይኔ ጉዴ። አሁን ሩም ውስጥ የመግባት ምን ድፍረት አለሽ? አሁን እሱ የሚጠይቀው ቁልፌን ከየት አገኘሽው?
ነው። ስለዚህ እቺ ልጅ እኮ ቁልፍን ብቻ ሳይሆን ገና ልብህንም ሰርሰራ ገብታ ትዳርን አፍርሳለች። ገባ አይደለ? ትዳርህን እኮ ገባ አይደለ? ከድጡ ወደ ማጡ ከተዋለች። በዚህ ሁኔታ ላይ አንተ ስለሷ ቁልፍ ማግኘት ሳይሆን ስለ ንቀቷ ነበር ማሰብ የነበረብህ። ስላረገችው፣ ስለተዳፈረችው፣ ስለ ንቀቷ ነበር እኮ አንተ የነቃ አይምሮ ቢኖር እንደዛ ነበር። ስለ ንቀቷ ነበር ማሰብ የነበረብህ። አንተ ግን አሁንም እያሰብክ ያለኸው ስለሰራችህ ስራ ሳይሆን ማለት ነው ቁልፉን እንዴት አገኘሽው ነው። በጣም ይገርመኛል። መኪና አለታች ላድርስሽና ልመለስ። 3 ሰዓት ነው። ለዛ ወይየው ወርጣ ጉድሽና ላይ ነው ሰዓቱ ነው። እግዚአብሔርን 3 ሰዓት ከ20 ነው የሚለው። ይኸው እኮ ምን ችግር አለው? ሰዓቱን አይደለም እኮ ሆና ብርሽ ነው። እዚች ጋር አሁን መሽቷል። ሴት ነኝ አልወጣም። እዚች ጋር ትርፍ ትራስ አስፈላጊ ከሆነ እናመጣና መሀል ላይ አድርገን ከዛ በኋላ እኔም አልጠጋም አንተ ምንድን ነው የሚባለው? ቆይ ተማምለን እንተኛለን። ነብርና ሚዳቋ አንድ ላይ ሊያድሩ ነው። ሰምታችኋል? አንድ ታሪክ ልንገራችሁ። አሁን እንደዚህ አይነት ቦታ ላይ እንዴት ታሪክ ትነግራናለህ ልትሉኝ ትችላላችሁ። ምንድነው አያ ነብሮ ሚዳቋን ሄደና አብረን እንጫወት አልበላሽም አላት። እንግዲህ ተመልከቱ፣ አብረን እንጫወት አልበላሽም። ሚዳቋ ምን ብትለው ጥሩ ነው? አያ ነብሮ አልበላሽም ምን አመጣው አለች። ገባሽ አይደለ? ትራስ መሀል ማድረግ ምን አስፈለገ? እዛና እዛ ምን ማድረግ አልፈለገ? አንቺ አሁን እሱም በፕራንክ ሰበብ የሚለውን ለመስማት ነው። አሁን ይሄ ልጅ እዚህ ጋር ተሳስቶ ውይ የኔማ ትራስ መሀል ምን ይሰራል? እኔማ ከትካደርሽ አይቀር አቅፌሽ ነው ማድረው እንዲል ፈልገሽ ነው። አቤት ዝሙት! እድሜ ለጓደኞቹ ጉድ የሰሩት ጓደኞቹ ናቸው። በቃ ኦልሬዲ እንግዲህ የሩታን መምጣት አይታችኋል። እንግዲህ ይሄ ልጅ ጋር በቃልም አሁን ፕራንክ አሉት አይደል? በቃልም ጉዳይ ቢሳሳት ገባቸው ኦዲየንሱ ቢሰሙ ምን ያህል ርቀት ሊያዋርዱት እንዳሰቡ ሄርሜላ ተው። በቃ አንዴ ብራንዶ አድርገዋለች። ቡታጅራ ድረስ መታለች። ፍላጎቷን በጓደኞቿ ሰምተናል። ኦልሬዲ ጓደኞቹ ናቸው በቃ ሊያዋርዱት እየሞከሩ ያሉት። ይሄ ልጅ የሩታን ተውትና አብቅቶለታል ብትሉ ኦዲየንሱ ላይ ራሱ ለሱ ያለውን አመለካከት እንዲወርድ እያደረጉበት እኔ ካንተ ጋር ላድር ነው የመጣሁት። እዚህ ድረስ የምታባብላት እዚህ ድረስ እሷን ለማባበል የምትሞክራት ሴት ማነች እንዴ? ሩታ እንደ ምክንያት ያደረገቻት ሴት ነች። በትዳር መሀላውን ያለችው ሴት ነች። አንተ ራስህ ለማባበል የሞከርከው ነገር ምንድን ነው? እምቢ ካለች ከተሸነፈች አንተም ተሸነፈ ልታድር ነው ማለት ነው። እምቢ ካለች መሽቷል። አሁን እሺ ቢያንስ ቆይ ተረጋጋና ቁጭ በልና አራት በልተህ ምናምን ምንድን ነው ደግሞ አይደለም በቃ ሻውት ውስጥ ያለህ ምናምን እረፍት አድርገህ ራት በልተን ከዛ በኋላ እንዳልኩህ ነው። አስፈላጊ ሆነ እኔ እዚህ ጋር ተኛለሁ፣ አንተ አልጋ ላይ ተኛ። በቃ የቱ ጋር ተኛለህ? እኔ ሌላ ሩም ለመያዝ አልመጣሁም። አብርሽ በጌታ እንደዚህ አትበለኝ። ምን ያቅለሰልሳል? ከፈለግህ በቃ ተናገሩ። የተደረለ እንዴ ምን ያቅለሰልሳል? እየሆንክ ያለው እኮ ሪያክት እያደረክ ያለው ነገር ያለመፈለግ አይመስልም እኮ ፍርሃት ነው እንጂ ያለመፈለግ አይደለም። ባደርገው ብለህ እየፈራህ ነው። ተጨነቀው ነው ኖርማል። እኔ መጣሁ ማለት እንደ ሴባይ ሊኩን መጨነቅ ያለብኝ እንዴ ደግሞ በቃ ምንድን ነው ቤት ደግሞ ደብሮኝ ነው አልኩት። ዛሬ ቀኑ ስራ ተበላሽቶብኛል። እሱን እየተመካከርን እንቆያለን ብዬ ነው የመጣሁት። እሺ ወታሰበ እኮ ቀን ላይ ምንድን ሁሉ ነገር በልቼ ነው የመጣሁት። እሺ ያልበላውም ራት ነው ያልበላውም። ከዛ በኋላ መሽቷል ማለት ትችላለሽ ወይ እዚህ ሆቴል ማለት ትችላለሽ። የሚመጣው እግዚአብሔር የሚመጣ ሰው አለ እያልኩሽ እኮ ነው። የሚመጣ ሰው አለ። ስለዚህ ነው እዚህ በቃ እኮ ማን እንደሚመጣ ነገር አይደለም። አንተ ራስህ በዚህ ደረጃ ለእንትኑ የተሸነፍከው አንደኛ ነገር እኔ እውነት ድራማም ሊሆን ይችላል። ድራማም ይሁን አምኖበትም ይሁን ምንም ይሁን ማስተዋል ያለባችሁ እዚህ ላይ ሊተላለፍ የተገባው ነገር እንደዚች አይነት ሴት እንደዚህ አይነት ጓደኛ መሀላችሁ ህይወታችሁ ውስጥ ቢገባ እናንተን በስተት ጥሎ ለእድገታችሁ
ላለባችሁ ስኬት እናንተን ለማሽመድመድ የሚሞክሩ በጣም ብዙ ሰዎች አሉ። በእነዚህ መሀል ስትወድቁ ምን አይነት ኃላፊነትን መውሰድ እንዳለባችሁ ትልቅ ትምህርት ይወስዳል። እንደ አብርሃም ልፈስፈስ ሆናችሁ ለውሳኔ ተቸግራችሁ ብትወድቁ ለውሳኔ እንትን ባትሉ ገባችሁ እስከ ዘላለም ህይወታችሁን ማበላሸት የሚችሉ ጓደኞች ዙሪያችሁ እንዳሉ ትልቅ ትምህርት ነው። ይሄ ነው ስለማወቅ ታለማወቅ አይደለም። አንደኛ ያለ ፍቃድ ሩሜ መገኘት በራሱ ጥፋት ነው። ኮርሱ ያስደነግጣል ብያለሁ እኮ ግን ነገርኩህ እኮ በቃ ብሽ ማለት ይሄ ነገር ሊያስደነግጥ ይችላል። ግን አሁን በዚህ ሰዓት ሂጂ የምትለኝ ነገር ልክ አይደለም። ከዛ ባለፈ ልክ አይደለም ኖርማል ነው። ምንድነው በቃ 3 ሰዓት 4 ሰዓት 5 ሰዓት እስከ 9 ሰዓት ሲያመሽ የለ እንዴ እኮ ትራስ አለ። ደግሞ ለዚህ መፍትሄ እኮ ትራስ አለ። መሀል ትራስ የሚያድር ትራስ አለ። የሚረበሻ ሰው ይታያል። ቅድም ግን ስትናገር የሰማዎችን ሰምታችሁታል? ቅድም የተናገረችውን ነገር ሰምታችሁታል? ለጓደኞቹ አይ የሆነ ነገር ቢፈጠር ደግሞ እናንተ አላችሁልኝ። ምን አይነት ልጁን እንዴት ምን አይነት እቅድ እንዳዘጋጀችለት አያችሁ? የሆነ ነገር ቢፈጠር እናንተ አላችሁልኝ ማለት ኦልሬዲ ባለትዳር ቤት ገብታ እንደዚህ አይነት ስህተት ውስጥ ከከተተችው በኋላ ኧረ ሄርሜላ ትለያለሽ አንቺስ። ወይኔ ጽጌ እንኳን እንደዚህ አድርገው ነበር፣ ግን የዚች የባሰ ነው። የዚች የባሰ ነው። ወይኔ ሩታ በጣም የሚያስጨናንቀኝ ነው ማለት በዚህ ልክ ልሸሸኝ አይገባም። በቃ ሄርሜላና ቢያንስ እንተዋወቃለን። ከዛ ባለፈ እኔ መምጣት ሊያስደነግጥ ይችላል። በቃ ተረጋግተን ራት እየበላን ምናምን ማውራት እንችላለን። ከዛ ቃኔ ዛሬ በጣም ደብሮኝ ነበረ ምናምን ዛሬ ማለት ነው። ስሙኝ፣ እኔ አሁን ይሄ መፈታተን አይደለም እውነት። እኔ ሩታ እርጉዝ ባትሆን ኖሮ ወይኔ የሚፈጠረውን ነገር አሰብኩት። እንዲህ በቃ ምን እንደምታደርጋት እኔ እንደ ኮሜንታቸው ሩታ እርጉዝ ባትሆን ኖሮ አስተኝታ ትላጭሽ ነበር ያለ ኮሜንት። ይሄ ምን እውነት ነው። በቃ ምንም የማይታ ደብሮኛል፣ ሰዋጥቻለሁ፣ ማማክረው ሰው የለኝም እያልኩ ነው። ከዛ ስራም ተበላሽቶብኛል። ፈልጓል ልጅ ፈልጓል። አይ እኔ አብርሃም ተበላ ጉድ ሰሩ እኮ እዚህ የሆነሽ መታየት የለብሽም። የሚመጣ እንግዳ አለ እያልኩሽ እኮ ነው። በቃ ስለዚህ ሸበይና ሂጂ በቃ። በዚህ ልክ እየታገስኩሽ እንኳን ሌላ ትረጂ፣ በዚህ ልክ እየታረገች፣ በዚህ ልክ እየናቀችህ፣ በዚህ ልክ ሚስትህን እራሱ እያዋረደች፣ በዚህ ልክ እየሆነች የአንተ ፍርሃት ነው እንጂ ያዘብህ፣ እዚህ ጋር ሰቀቀን ነው እንጂ ያዘብህ እንትን አይደለም። አንተ ደግሞ እየሰማኸኝ አይደለም። በቃ የሚሰማህን ነገር ብቻ ነው እያወራኸኝ ያለኸው። ኧረ ሌላ ታሪክ ልጁን ጉድ ልትሰራው። ኧረ በለው የገዛ ስልኬ ነው ጠላቴ ነው የሚሉት። በእውነት የገዛ ጓደኞች ነው ዛሬ ጉድ የሰሩ። እድሜ ለጓደኞቹ ጉድ የሰሩት ጓደኞቹ ናቸው። በቃ ኦልሬዲ እንግዲህ የሩታን መምጣት አይታችኋል። እንግዲህ ይሄ ልጅ ጋር በቃልም አሁን ፕራንክ አሉት አይደለ? በቃልም ጉዳይ ቢሳሳት ገባቸው ኦዲየንሱ ቢሰሙ ምን ያህል ርቀት ሊያዋርዱት እንዳሰቡ ሄርሜላ ተው። በቃ አንዴ ብራንዶ አድርገዋለች። ቡታጅራ ድረስ መታለች። ፍላጎቷን በጓደኞቿ ሰምተናል። ኦልሬዲ ጓደኞቹ ናቸው በቃ ሊያዋርዱት እየሞከሩ ያሉት። ይሄ ልጅ የሩታን ተውትና አብቅቶለታል ብትሉ ኦዲየንሱ ላይ ራሱ ለሱ ያለውን አመለካከት እንዲወርድ እያደረጉ እኔ ካንተ ጋር ላድር ነው የመጣሁት። ሌላ ምን ይዛለው? ምን ችግር አለው? እዚህ ድረስ የምታባብላት እዚህ ድረስ እሷን ለማባበል የምትሞክራት ሴት ማነች እንዴ? ሩታ እንደ ምክንያት ያደረገቻት ሴት ነች። በትዳር መሀላውን ያለችው ሴት ነች። አንተ ራስህ ለማባበል የሞከርከው ነገር ምንድን ነው? እምቢ ካለች ከተሸነፈች አንተም ተሸነፈ ልታድር ነው ማለት ነው። መሽቷል። አሁን እሺ ቢያንስ ቆይ ተረጋጋና ቁጭ በልና አራት በልተህ ምናምን ምንድን ነው ደግሞ አይደል እንዴ? በቃ ሻወር ትወስዳለህ ምናምን እረፍት አድርገህ ራት በልተን
ከዛ በኋላ እንዳልኩህ ነው። አስፈላጊ ሆነ እዚህ ጋር ተኛለሁ፣ አንተ አልጋ ላይ ተኛ። በቃ እኔ ሌላ ሩም ለመያዝ አልመጣሁም። አብርሽ በጌታ እንደዚህ አትበለኝ። ምን ያቅለሰልሳል? ከፈለግህ በቃ ተናገሩ። የተደርለ እንዴ ምን ያቅለሰልሳል? እየሆንክ ያለው እኮ ሪያክት እያደረክ ያለው ነገር ያለመፈለግ አይመስልም እኮ ፍርሃት ነው እንጂ ያለመፈለግ አይደለም። ባደርገው ብለህ ምንድን ነው የምትጨነቀው? እኔ ኖርማል እኔ መጣሁ ያለ እንዴ ሴባኝ እኮ እኔን መጨነቅ ያለብኝ ከመጣሁ እንዴ ደግሞ በቃ ምንድን ነው ቤት ደግሞ ደብሮኝ ነው አልኩት። ዛሬ ቀኑ ሙሉ ስራ ተበላሽቶብኛል። እሱን እየተመካከርን እንቆያለን ብዬ ነው የመጣሁት። እሺ ከታሰበ እኮ ቀን ላይ ምንድን ሁሉ ነገር በልቼ ነው የመጣሁት። እሺ ያልበላውም ራት ነው ያልበላውም። ከዛ በኋላ መሽቶ ማለት ትችያለሽ ወይ እዚህ ሆቴል ማለት ትችያለሽ። የሚለው እግዚአብሔር የሚመጣ ሰው አለ እያልኩሽ እኮ ነው። የሚመጣ ሰው አለ። ስለዚህ ነው እዚህ በቃ እኮ ማን እንደሚመጣ ነገር አይደል። አንተ ራስህ በዚህ ደረጃ ለእንትኑ የተሸነፍከው አንደኛ ነገር እኔ እውነት ድራማም ሊሆን ይችላል። ድራማም ይሁን አምኖበትም ይሁን ምንም ይሁን ማስተዋል ያለባችሁ እዚህ ላይ ሊተላለፍ የተገባው ነገር እንደዚች አይነት ሴት እንደዚህ አይነት ጓደኛ መሀላችሁ ህይወታችሁ ውስጥ ቢገባ እናንተን በስህተት ጥሎ ለእድገታችሁ ላለባችሁ ስኬት እናንተን ለማሽመድመድ የሚሞክሩ በጣም ብዙ ሰዎች አሉ። በእነዚህ መሀል ስትወድቁ ምን አይነት ኃላፊነትን መውሰድ እንዳለባችሁ ትልቅ ትምህርት ይወስዳል። እንደ አብርሃም ልፈስፈስ ሆናችሁ ለውሳኔ ተቸግራችሁ ብትወድቁ ለውሳኔ እንትን ባትሉ ገባችሁ እስከ ዘላለም ህይወታችሁን ማበላሸት የሚችሉ ጓደኞች ዙሪያችሁ እንዳሉ ትልቅ ትምህርት ነው። ይሄ ነው ስለማወቅ ስለማወቅ አይደለም። አንደኛ ያለ ፍቃድ ሩም መገኘት በራሱ ጥፋት ነው እኮ። እሱ ያስደነግጣል ብያለሁ እኮ ግን ነገርኩህ እኮ በቃ ብሽ ማለት ይሄ ነገር ሊያስደነግጥ ይችላል፣ ግን አሁን በዚህ ሰዓት ሂጂ የምትለኝ ነገር ልክ አይደለም። ከዛ ባለፈ ደግሞ ኖርማል ነው። ምንድን ነው በቃ 3 ሰዓት 4 ሰዓት 5 ሰዓት እስከ 9 ሰዓት ሲያመሽ የለ እንዴ እኮ ትራስ አለ። ደግሞ ለዚህ መፍትሄ እኮ ትራስ አለ። መሀል ትራስ የሚያድር ትራስ አለ። የሚረበሻ ሰው ይታያል። ቅድም ግን ስትናገር የሰማዎችን ሰምታችሁታል። ቅድም የተናገረችውን ነገር ሰምታችሁታል። ለጓደኞቹ አይ የሆነ ነገር ቢፈጠር ደግሞ እናንተ አላችሁልኝ። ምን አይነት ልጁን እንዴት ምን አይነት እቅድ እንዳዘጋጀችለት አያችሁ። የሆነ ነገር ቢፈጠር እናንተ አላችሁልኝ ማለት ኦልሬዲ ባለትዳር ቤት ገብታ እንደዚህ አይነት ስህተት ውስጥ ከከተተችው በኋላ ኧረ ሄርሜላ ትለያለሽ አንቺስ። ወይኔ ጽጌ እንኳን እንደዚህ አድርገው ነበር፣ ግን የዚች የባሰ ነው። የዚች የባሰ ነው። በጣም እንዳስጨናነቀኝ ነው ማለት በዚህ ልክ ልሸሻኝ አይገባም። በቃ ሄርሜላና ቢያንስ እንተዋወቃለን። ከዛ ባለፈ መምጣት ሊያስደነግጥ ይችላል። በቃ ተረጋግተን ራት እየበላን ማለት ማውራት እንችላለን። ከዛ ቃኔ ዛሬ በጣም ደብሮኝ ነበረ ምናምን ዛሬ ማለት ነው። ስሙኝ፣ እኔ አሁን ይሄ መፈታተን አይደለም። እውነት እኔ ሩታ እርጉዝ ባትሆን ኖሮ ወይኔ የሚፈጠረውን ነገር አሰብኩት። እንዲህ በቃ ምን እንደምታደርጋት እኔ እንደ ኮሜንታቸው ሩታ እርጉዝ ባትሆን ኖሮ አስተኝታ ተላጭሽ ነበር ያለ ኮሜንት። ይሄ ምንም እውነት ነው። በቃ ምንም ማይታ ደብሮኝ ነው አልኩት። በጣም ለምን አትለኝም እንዴ? አንተ እዚህ መምጣት ብቻ ነው እንዲያስጨንቅህ? ደብሮኛል፣ ሰው አጥቻለሁ፣ ማማክረው ሰው የለኝም እያልኩ ነው። ከዛ ስራም ተበላሽቶብኛል። ከዛ በጣም እያካበድክ ነው። በቃ እኮ እዚህ የሆነሽ መታየት የለብሽም። የሚመጣ እንግዳ አለ እያልኩሽ እኮ ነው። በቃ ስለዚህ ሸበይና ሂጂ በቃ። በዚህ ልክ እንትን እየታገዝኩሽ እንኳን ሌላ ትረጂ። በዚህ ልክ እየታረገች፣ በዚህ ልክ እየናቀችህ፣ በዚህ ልክ ሚስትህን ራሱ እያዋረደች፣ በዚህ ልክ እየሆነች የአንተ ፍርሃት ነው እንጂ የያዘብህ እዚህ ጋር ሰቀቀን ነው እንጂ የያዘብህ እንትን አይደል። አንተ ደግሞ እኔ እየሰማኝ ያለም በቃ የሚሰማህን ነገር ብቻ ነው እያወራኸኝ ያለው። ምን ግራ የሚያጋባ ነገር የለም። አሁን ነገር እኮ በቃ ሌላ ታሪክ ልጁን ጉድ ልትሰራው። ኧረ በለው
የገዛ ስልኬ ነው ጠላቴ ነው የሚሉት። በእውነት የገዛ ጓደኞች ነው ዛሬ ጉድ ይሰሩ። እውነቴን ነው። ምን አይነት ጓደኞች ነው የምታመጣቸው? እውነት በዚህ ደረጃ አሳልፈው የሚሰጡ ጓደኞች። እኔ አሁን ብትሳሳት መብት ሊኖር ይችላል። እሺ በቃ ሚስቴ ጥላኝ ሄዳለች፣ የራሴን ህይወት እንጆይ ማድረግ እችላለሁ። በቃ ብሳሳት ምን ብለን በቃ ግን እዚህ ጋር ከኦዲየንስ ጋር አንተን ማጋጨት አስበው ነው። በቃ ኦዲየንሱ ምን ይላል ብሎ በቃ አንተን ለማሳሳት እያሰቡ ነው። የእሷ ደግሞ ባሰ። ሊያስደነግጥ ይችላል እዚህ መገኘቴ፣ ግን ደግሞ በጣም እየደነገጥክ ነው ያለው። ታውቀዋል። በጣም የማታውቀው እብድም የገባበት ሰው እየመሰለህ ነው። ስለዚህ ኖርማል ነው። ደግሞ ናፍቀኸኛል። ተረጋጋ። ስትረጋጋ አሁን ስለደነገጥክ ነው እዚህ መገኘቴ ስላስደነገጠ ነው እንጂ ኖርማል ነው። ስለዚህ ስትረጋጋ ቀን ልካም ብዬ አስባለሁ። ከዛ በኋላ ደግሞ ቀን ሙሉ ደግሞ ስለ አስደበረኝ ነገር ስለምንለው አንድ ዓመት ራስን መጻፍ አድርጓለሁ። ቤት አድርጓለሁ። እኔ ሲደብርክ እንደዚህ ነበርኩኝ። ቆይ ግን የፈተና ቢሆን ግን ይሄ ልጅ በዚህ ደረጃ መፈታተን እሷ የታወቀ ነው። በቃ ሆም ብላ ሀሳቧ ነው በቃ። ግን ምንድን ነው ግን አሁን አንዳንዴ ይህችን ልጅ ፕሮሞት የምታደርጉ ሄርሚዬ የምትሉ አንዳንድ ሰዎች ግን ምንድን ነው? ምን አይነት ሰዎች ናቸው ግን? እውነት ግን አንዳንዶቹማ ትዳር ያላቸው ናቸው። አንዳንዶቻችሁማ ማለት ነው የእውነት ምንድን ነው አሁን ይቺ ልጅ የምትሰራውን ስራ የሚደገፍ ነው? ምን አይነት ምን የሚደረግ ነው? እውነት እንዲህ ለቃል የሚቸግራል እኮ የእውነት የሄርሜላ አይን ማፍጠጥና የሄርሜላ ብልግና ለቃል ራሱ ይቸግራል። እውነት ለመናገር ከማሳፈራል ሚስኪን ልጅ ጨዋነሻ በዚህ ሰዓት መምጣት 3 ሰዓት ላይ መኝታ ቤት አሁን ዞር ብለህ ጓደኞችን የምትመለከት በጣም መሽቶ ነው። ዞር ብለህ ጓደኞችን እዚህ መምጣት ሊያስደነግጥ ይችላል፣ ግን ደግሞ ተረጋጋ። ከዛ በኋላ 30 ደቂቃ ራስህ ጊዜ ስጠውና ስትረጋጋ በቃ የሚያ ደግሞ እንዴት ባለች የሚለው ነገር ታስብበታለህ ማለት ነው። አብርሽ ምንም መጫወት ነገር የለም። እንደዚህ እንደውም ማየት አልፈልግም። አብርሽ ወይ ውርደት! በዚህ ደረጃ እንደው ውስጥ ያለነው እንጫጫን ሰው ድምፅ ይሰማል። ቢያንስ ስለሚሰማ ስለማይሰማ አይደለም መሄድ አለብሽ። በቃ እንደዚህ ነው የምታከበረኝ። እንደዚህ ነው ማክበር ማለት አንተ ማክበር አለብህ። እውነት ይቺ ልጅ እንደዚህ ሆና መታ እንዴት እዚህ ድረስ በር ድረስ አንድ የሆነ ነገር መጥቶልህ አንተ ሳትበላና ሳትጎርስ መሄድ በጣም ነውር ነው። እውነት መሀል ላይ ትራስ አለ፣ ትራስ ይደረጋል። በቃ እቅፍ አድርገኸኝ እዛና እዛ ትራስ መጥቶ እኔ ሌላ ሩም ለመያዝም እቅድ የለኝም። ለነገሩ ግን እውነት ለመናገር የአንተን ጽናት ሳላደንቅ አላልፍም። ግን የታቀደልህን ነገር ከጀርባ እየተሰራ ነገር ኖራለን በቃ ምን ተንኮል ያሰብኩ መስሎኛል። ምንም ተንኮል ስላሰብሽ ስላላሰብሽ አይደለም። በቃ እኔ የምታደርጊኝ ፕሊዝ። ስለዚህ መሄድ አለብሽ እንዴ እንግዲህ በዚህ ልክ እንኳን እኔ እንትን ማለት አልሞክሪ አይደለም። በጣም እያካበድክ እኔ ሊገብር ይፈልጋለሽ ያካበድክ ነው። እና ደግሞ እንደዚህ በቃ እሺ ተረጋጋና ምን እንደምልክ አላውቅም። እንደዚህ አይደለም። እኔ እንደዚህ አልጠበኩም። ታውቃለህ ስመጣ ትንሽ ደቂቃ ልትደናገጥ ትችላለህ። የሩምህን ቁልፍ እንዴት እንዳገኘው ምናምን ልጠይቀኝ ትችላለህ። በቃ ይሄ ነገር ሊያስደነግጥህ ይችላል። ያልጠበቀው ነገር እዚህ መገኘቴ ሊያስደነግጥ ይችላል። በዚህ ልክ ውጪ ሂጂ የሚያስብል ነገር ትለኛለህ ብዬ ራስ አድርገን እናድራለን ብዬ ነበር። እሺ አሁን ምንድን ነው የምትይኝ? ምን አድርገህ ነው የምትይኝ? በእግዚአብሔር ምን አድርገህ ነው የምትይኝ? በቃ ተረጋጋ። ኖርማል አድርገው፣ ነገሩን ቀለል አድርገው። ኖርማል ማድረገው በቃ ዛሬ ደብሮኝ ነው ያልኩት። ያለውን ነገር እነግርሃለሁ። ስራው እንዴት እንደተበላሸብኝ ከዛ በቃ አብረን እንትን እንላለን፣ እራት እንበላለን። ሻወር መውሰድ ካለብሽ ሻወር መውሰድ፣ ደክሞኛል እያልክ ነበረ። ሻወር ውሰድ፣ እዛው እመጣለሁ። ሻወር እየወሰድክ ተፈታተነች ይበልክና ከዛ በኋላ እኔ ደግሞ የተፈጠረው ነገር እነግርሃለሁ።
ሄርሜኒ ምንም የምረጋጋው ነገር የለም። በጣም እያስጨነቀኝ ነው ጌታ። ምንም አንቺ ነሽ እያስጨነቅሽኝ ያለሽው። እየገባብህ ነው የምትመስለው እኮ አንቺ ነሽ እያስጨነቅሽኝ ያለሽው። አንተ ነህ በጣም እየተጨነቅ ያለው ነገሮችን እያከበድክ ያለው አንተ ነህ። የሆነ ግን የተሰረበ ሼራ ያለ ይመስለኛል። የሆነ የታሰበ ነገር አለ እዚህ። የታሰበና ልጅ ላይ የታቀደበት ሴራ አለ። በቃ የእውነት በቃ አያችሁ አይደለ? አያችሁ አይደለ? ጀግንነቷ አደነኳት። አደነኳት አይገልጸውም። አደነኳት አይገልጸውም። አከበርኳት አይገልጸውም። የእውነት አያችሁ አይደለ? በፕራንክ ሰበብ ልጁን ቀለበት ውስጥ ለማድረግ አስቀድማ የመጣችሁ በደንብ ያ ነገር በሽምግልና እያለቀ ስለሆነ ለማፍረስ ነው ብዬ ነግሬያችሁ ነበር አይደለ? ይኸው በታተነችው። ይኸውላችሁ ይሄን ነገር ይሄን ተፈጸመ ማለት ነው። እና ኤንዌስ ሁልጊዜ ጓደኞቻችሁን መርምሩ። ሄርሜላን ሳይሆን ወዳጆቻችሁን ሄደው ሩታን ጠሯት። ይሄን ያደረገችው ከጀርባ እሷ ነች። ይሄን ያደረገችው ከጀርባ እሷ ነች። እንደዚች አይነት መርዝና ሴረኛ በህይወታችሁ ስላለ ተጠንቀቁ። ይሄው ተበላ፣ ብርሃን ተበላ። ሩታ መጣች። ነገ ምን ይፈጠራል? ቀሪውን ደግሞ እስኪ በሩታ ቻናል ላይ ጠብቁ። ይህ ማለት እፈልጋለሁ። ኤኒዌይስ ድራማም ይሁን ምንም ይሁን ግን ዝሙት ዝሙት ነው። እንደዚህ አይነት አጸያፊን ስራ ፕሮሞት አታድርጉ ለማለት እወዳለሁኝ ማለት ነው። እንደ ሄርሜላ አይነት ሰዎች ደግሞ ዙሪያችሁ ካሉ ተጠንቀቁ ለማለት እወዳለሁ። እወዳችኋለሁ።